በፈረንጆቹ 2022 ልዩ ዘመቻ በሚል የተጀመረውና በሁለት ሳምንት ያልቃል የተባለው የሩሲያና ዩክሬን ጦርነት በኢኮኖሚና ፖለቲካዊ ዘርፍ ላይ ያደረሰው ጉዳት መጠነ ሰፊ ነው ይባላል። በዚህ 4 ዓመት የሩሲያና ዩክሬን ጦርነት በርካታ ክስተቶችንም አስተናግዷል። የዓለም አቀፍ ግብርና ገበያ መናጋት አንደኛው ሲሆን ጦርነቱ በዓለም አቀፍ ደረጃ የምግብ ዋጋ እንዲጨምርና የአቅርቦት ሰንሰለት እንዲስተጓጎል በማድረግ በተለይም ዝቅተኛ ገቢ ባላቸው ሀገራት ላይ የምግብ ዋስትና ስጋትን ፈጥሯል። ሁለተኛው ሩሲያም ከዚህ ቀደም የነበራት የምግብ የበላይነት በአሁኑ ወቅት በአየር ሁኔታና በሰው ኃይል እጥረት ምክንያት እንድትቀንስም አድርጓታል። ሶስተኛው የማዳበሪያ ፖለቲካ ሲሆን ሩሲያ ማዳበሪያን እንደ ዲፕሎማሲያዊ መሳሪያ በመጠቀም በአፍሪካና በላቲን አሜሪካ ሀገራት ላይ ያላትን ተጽዕኖ ለማጠናከር ሞክራለች። ዩክሬንም በዚህ ጦርነት የደረሰባትን ጥቃት ተከትሎ አጋሮቿም የሀገሪቱን የግብርና ዘርፍ ለመደገፍ የሚከተሉትን እርምጃዎችም ወስደው ነበር። በጦርነት የወደሙ የግብርና መጋዘኖችና የወደብ መሰረተ ልማቶችን መልሶ መገንባት፣ ለዩክሬን አርሶ አደሮች ተመጣጣኝ ብድርና የቴክኖሎጂ ድጋፍ ማቅረብ፣ የጥቁር ባህር የእህል ስምምነትን ወይንም ብላክ ሲ ግሬን ኢኒሺየቲቭ የመሰሉ አማራጭ የመርከብ መስመሮች በሰላም እንዲቀጥሉ ዲፕሎማሲያዊ ጫና ማድረግ ናቸው። ይህም ጦርነቱ በርካታ ሰብአዊና ቆሳዊ ኪሳራ ማድረሱን ያመላክታል። ዛሬ ላይ አናዶሉና ፎክስ ኒውስ ይዘውት የወጡት መረጃ እንደሚያመላክተው የፊንላንድ ፕሬዝዳንት አሌክሳንደር ስተብ በዩክሬን ጉዳይ የሚደረገው ድርድር ሊያበቃ እንደሚችል ጠቁመዋል። ፕሬዝዳንቱ አክለውም ይህ ሊሆን የቻለው በኢራን ውስጥ እየተካሄደ ባለው ጦርነት ምክንያት እንደሆነ ነው የገለጹት። ይህን ተከትሎም በሩሲያና ዩክሬን መካከል ተጨማሪ የድርድር ስብሰባዎች ስለመኖራቸው ምንም ፍንጭ የለም ማለታቸው ለዩክሬን ትልቅ ፈተና ሆኗል። በሄልሲንኪ በሚደረገው ስብሰባ ላይ ለአውሮፓ መገናኛ ብዙሃን መግለጫም የሰጡት ፕሬዝዳንት ስተብ በክረምቱ ወቅት ከተካሄዱት 3 ዙር ድርድሮች በኋላ ተጨማሪ ስብሰባዎች ስለመኖራቸው እርግጠኛ አይደለሁም ሲሉ ተደምጠዋል። ፕሬዝዳንቱ በአሜሪካም የሚመራው የሩሲያና ዩክሬን ድርድር የተሳካ እንደማይሆንም ነው የተናገሩት። ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የቅርብ ግንኙነት ያላቸው ስተብ ድርድሩ በተለይም በዶኔስክ የግዛት ይገባኛል ውዝግብ ምክንያት ከጊዜ ወደ ጊዜ እየተገደበ መምጣቱን ነው እየጠቆሙት። የአሜሪካ ተደራዳሪዎች የሚችሉትን ሁሉ አድርገዋል፣ ዋናው ችግር ግን ሩሲያ ሰላም አለመፈለጓ ነው ሲሉ የተናገሩት ፕሬዝዳንት ስተብ የጦርነቱ መቋጫም አሳሳቢ መሆኑን ነው ያመላከቱት። ፕሬዝዳንቱ አክለውም የኢራን ጦርነትና በሩሲያ ነዳጅ ላይ የተደረገው ማዕቀብ መላላት ሁኔታዎችን እያወሳሰባቸው ነው ብለዋል። አውሮፓ ዩክሬንን በመደገፍ ረገድ ያለው ሚና እያደገ መጥቷል ቢሉም ዩክሬን ግን በዚህ ብቻ መቆም አልፈለገችም። አሌክሳንደር ስታብ ለዩክሬን አብዛኛውን ድጋፍ እየሰጠን ነው፣ የራሷን የመከላከያ ምርት እንድታሳድግ ማስችለናል ቢሉም የጦር ሜዳ ውሎች ግን የዩክሬንን ወደፊት መገስገስ አያሳዩም ሲሉ ተንታኞች ይናገራሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለሮይተርስ በሰጡት ቃለ ምልልስ አሜሪካ ለዩክሬን የምትሰጠው የጸጥታ ዋስትና ሊፈጸም የሚችለው ኬቭ የምስራቁን የዶንባስ ግዛት ለሩሲያ አሳልፋ እንድትሰጥ በሚጠይቅ የሰላም ስምምነት ላይ መሆኑን ገልጸዋል። አክለውም አሜሪካውያን እነዚህን ዋስትናዎች በከፍተኛ ደረጃ ለማጽደቅ የተዘጋጁት ዩክሬን ከዶንባስ ለመውጣት ዝግጁ ስትሆን እንደሆነ ጠቁመዋል። ይሁን እንጂ ይህ አይነቱ ሐሳብ የዩክሬንን መከላከያ ብቻ ሳይሆን ሰፊውን የአውሮፓ ደህንነት ሊያናጋ እንደሚችል ነው ያስጠነቀቁት ዜሌንስኪ። አንድ ስማቸው እንዳይጠቀስ የፈለጉ የአሜሪካ ባለስልጣን ለፎክስ ኒውስ እንደተናገሩት የፕሬዝዳንት ዜሌንስኪ ክስ ሐሰት ነው። በ2022 በሩሲያ ጥቃት ተጀምሮ 4ኛ ዓመቱን የያዘው የጦርነት በአፋጣኝ እንዲቆም በፕሬዝዳንት ዶናልድ ትራምፕ በኩል እየተደረገ ያለውን ከፍተኛ ግፊት የሚክድ ነው ሲሉ የዜሌንስኪን ሐሳብ አጣጥለውታል። ዜሌንስኪም የአሜሪካ አስተዳደር ከኢራን ጋር ያለውን ወቅታዊ ግጭት ጨምሮ ሌሎች ዓለም አቀፍ ቀውሶች ተጽዕኖ እንዳረፈባቸው ገልጸው የመካከለኛው ምስራቅ ሁኔታ በፕሬዝዳንት ትራምፕ ላይ በእርግጠኝነት ጫና አለው። እንደኔ አስተያየት እንዳለመታደል ሆኖ ፕሬዝዳንት ትራምፕ አሁንም በዩክሬን ወገን ላይ የበለጠ ጫና የማሳደር ስልትን መርጠዋል ነው ያሉት። ዜሌንስኪ ዶንባስን መተው ሩሲያ በከፍተኛ ሁኔታ የተመሸጉ የዩክሬን የመከላከያ መስመሮችን በእጇ እንድታስገባ እንደሚያደርጋት፣ ይህም የኪየቭን አቋም በማዳከም ለወደፊት ጥቃት በር እንደሚከፍት አስጠንቅቀዋል። የሀገራችን ምስራቃዊ ክፍል የጸጥታ ዋስትናችን አካል መሆኑን የአሜሪካ ወገን እንዲረዳኝ ይፈልጋሉ ብለዋል ዜሌንስኪ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዶንባስን ግዛት ሙሉ በሙሉ መቆጣጠር የሞስኮ የጦርነት ግብ ማዕከል መሆኑን ለረጅም ጊዜ ሲገልጹም ቆይተዋል። የሩሲያ ጦር የተወሰኑ ድሎችን ቢያስመዘግብም የሮይተርስ ተንታኞች እንደሚሉት ከሆነ ግን ግስጋሴው አዝጋሚ በመሆኑ ቀሪውን ግዛት ለመቆጣጠር ከፍተኛ ጊዜና የሰው ኃይል ሊጠይቀው ይችላል። በተጨማሪም ዜሌንስኪ ድርድሩ የሚጓተት ከሆነ ዋሽንግተን በጉዳዩ ላይ ያላት ፍላጎት ይቀንሳል ብላ ሞስኮ ተስፋ ማድረጓንም ተናግረዋል። ከዚህ ጦርነት ጋር በተያያዘ የሩሲያ የባላስቲክ ሚሳኤሎችን ለመከላከል ዩክሬን የምትጠቀምባቸውን የፓትሪዮት የሚሳኤል መከላከያ ዘዴዎችን ማቅረቡን በመቀጠሉ የትራምፕን አስተዳደር አመስግነዋል። ዜሌንስኪ ለኛ የሚደረገው አቅርቦት አልተቋረጠም፣ ለፕሬዝዳንት ትራምፕና ለቡድናቸው በጣም አመሰግናለሁ ቢሉም አሁንም ቢሆን የሚቀርበው ድጋፍ ከፍላጎታቸው አንጻር በቂ አለመሆኑን ያሳብቅባቸዋል። ሌላው ዜሌንስኪ ዩክሬን በመካከለኛው ምስራቅ የጸጥታ ዋስትና ሰጪ የመሆን ሰፊ ስትራቴጂ እንዳላት ዜሌንስኪ የገለጹ ሲሆን ከዲፕሎማሲያዊ ጥረቱ ጎን
ለጎን የዩክሬን ሚና በቀጠናው ከፍ ያለ እንዲሆን ፍላጎት እንዳላቸው ከመናገር አልሸሸጉም። በተለይም ደግሞ መጠነ ሰፊ የድሮንና የሚሳኤል ጥቃቶችን ለመመከት መፍትሄ ለሚፈልጉ የመካከለኛው ምስራቅ ሀገራት ዩክሬን ድጋፍ ለማድረግ ፍላጎት እንዳላት ነው የተናገሩት ፕሬዝዳንት ቮሎዲሚር ዜሌንስኪ። ፕሬዝዳንት ዜሌንስኪ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ በመካከለኛው ምስራቅ ሀገራት ስላሏት ወታደራዊ ካምፖች ጉዳይ እኛን አነጋግራለች ብለዋል። አክለውም ሳውዲ አረቢያም፣ ኳታር፣ የተባበሩት አረብ ኤምሬትስ፣ ባህሬን፣ ዮርዳኖስና ኩዌት ተመሳሳይ ጥያቄ ይዘው ወደ ዩክሬን መቅረባቸውን ከመናገር አልሸሸጉም። ዜሌንስኪ የዩክሬን የባለሙያዎች ቡድን በአሁኑ ወቅት በመሬት ላይ ተገኝተው የክዋኔ ልምዳቸውን ወይንም ኦፕሬሽናል ኤክስፒሪየንስ እያካፈሉ መሆኑንም ተናግረዋል። በተለይ ደግሞ በብዛት የሚሰነዘሩ የድሮን ጥቃቶች እንዴት መመከት እንደሚቻል ትኩረት አድርገው እየሰሩ መሆኑን ጠቁመዋል። የዩክሬን የመከላከያ ኢንዱስትሪ በአሁኑ ወቅት ግማሽ ያሉን ብቻ አገልግሎት እየሰጠ መሆኑን የገለጹት ዜሌንስኪ የድሮን ምርትን ለማስፋፋት ተጨማሪ የፋይናንስ ድጋፍ እንደሚያስፈልጋቸው ገልጸዋል። በሌላ መረጃ ዩክሬን በድርድር ዶንባስን ለቃ እንድትወጣ ማድረግ እነዚህን ስልታዊ ቦታዎች ወዲያውኑ ለሩሲያ አሳልፎ መስጠት ስለሚሆን ያለምንም ተጨማሪ ወታደራዊ መስዋዕትነት የጦርነቱን ሚዛን ወደ ሩሲያ ወገን እንዲያዘነብል ያደርገዋል። ይህ ደግሞ ለዜሌንስኪና መንግስታቸው ከባድ ታሪካዊ ስህተት እንደሚሆን ያመላክታል። የዜሌንስኪ ምርጫም ሁለት ነው። አንድም ጦርነቱን ማስቀጠል፣ የሎጂስቲክ እጥረት እንዳለ ሆኖ አንድም ዶንባስን አሳልፎ መስጠት። ይህም የዜሌንስኪ የፖለቲካ አጣብቂ መሆኑ አይቀሬ ነው። እናም ዜሌንስኪ ወይ ዶንባስን ይሰጣሉ ወይንም ይፋለማሉ። አሁን ላይ አርት ይዞት የወጣው ዘገባ እንደሚያመላክተው ብሪታንያ በግዛቷ የባህር ክልል ውስጥ የሚንቀሳቀሱና የሩሲያ ማዕቀብ የተጣለባቸው መርከቦች ወይንም ሻዶ ፍሊት ናቸው ተብለው የሚጠረጠሩ የነዳጅ ጫኝ መርከቦችን ለማገድ ለመፈተሽና በቁጥጥር ስር ለመዋል መዛቷን ተከትሎ ሞስኮ በለንደን ላይ ጠንካራ ተቃውሞ አቅርባለች። ይህም በሞስኮና ለንደን መካከል ያለውን ውጥረት ሊያሰፋው ይችላል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር የሀገሪቱ የጦር ኃይሎች እና የህግ አስከባሪ አካላት ማዕቀብ የተጣለባቸውን የሩሲያ መርከቦች በቁጥጥር ስር እንዲያውሉ መፍቀዳቸውን ተከትሎ የሩሲያ ኤምባሲ ድርጊቱን የባህር ላይ ውንብድናና ከፍተኛ ጠብ አጫሪነት ሲል ጠርቶታል።